አልሐምዱሊላህ እህታችን ሌላ በሰላም እንግዲህ ሀገሯ ገብታለች። እንደምታዩት አሁን ኤርፖርት ላይ ነች ማለት ነው። እየተቀበሏት ነው። ከዚህ ጋር እንደምታዩት ወንድም ሀሊድ ተቀብሏታል። ከዚህ ቀጥሎ ደግሞ ከቤተሰቦቿ ጋር ስትገናኝ የሚያሳይ ነው ማለት ነው። ይቻትና ያቺ ምስኪን እናቷ ወንድሞቿ አልቻሉም። ሆነን ለመናገር እሷም በጣም ተረብሻለች። ብቻ ሙሉ ቪዲዮን እዩት ማለት ነው። አልሐምዱሊላህ በስ ሌላ ምን ይባላል? አቅም ነው የሚያሳጣችሁ ይችትና ልጅቷ ማለት ነው። ወላሂ ወንድሞቿ እንዳለ የተሰበሰበው ሰው አይደለም በአካል የተገኘው ቀጥታ ስርጭት የምንከታተለው ይሄን ያለቀሰ የለም። በእርግጥ የደስታ እንባ ነው። ይህን የምስኪን አባትየውን እያያችሁት ነው እንግዲህ በሷ ምክንያት እንደዚህ እንደሆነ በሷ ምክንያት ጤና እንዳጣ ሲናገርም ሰምተናል። እናቲቱ አቀማጣች እና ቁጭ አለች ማለት ነው። አቀማጡ ቤተሰቦቿ እንዳለ አልቻሉም። የኔ ምስኪን አባት እዩት፣ አባትየው እንዴት እንደሚያሳዝን። እሷ በራሱ በጣም ተረብሻለች። በጣም ነው የተረበሸችው። ከኤርፖርቱ ውጭ እንኳን ሆና መረጋጋት አልቻለችም። ብቻ አልሐምዱሊላህ ወላሂ ቁጭ አለች። አቅም አንሷት ነበር። እናቲቷ ድጋሜ ተነሳች። አልቻለም። አባትየው ደከመው። እንኳን የተወለደ እች ደግሞ አቲቷ ነች። ስለተረበሽ እባካችሁን ተረጋጉ እያለ ነው። ከዚህ ጋር ወንድም ሀሊድ እህቷ ስጁድ እየወረደች ነው። እዚህ ጋር አልሐምዱሊላህ ወላሂ ከዚህ በጣም እየጮኸች ነው ብታያት፣ በጣም ትጮኻለች ማለት ነው። ታለቅሳለች፣ ትጮኻለች። ውስጥ ላይ ሆኖ ብዙም መቀረጥ አልቻሉም፣ ምክንያቱም ድምጿ በጣም ስለሚረብሽ። አጎቷ ነው መሰል አላውቅም፣ ብቻ በጣም ይዞ እያለቀሰች ነበር ማለት ነው። እነሱም ተደናግጠዋል። እውነትም አልመሰላቸው፣ አላመኑም። እና እያት ማለት ነው። አማርኛ አታወራም። የምታወራው ቋንቋ ራሱ ምን እንደሆነ እኔ እንጃ። ከባድ ነው። ብቻ አልሐምዱሊላህ ወላሂ እንኳን ወላጆቿ ሳይሞቱ ተገናኙ እና እሷ ራሱ እንዳልኳችሁ በጣም ተረብሻለች። ሰውን ስታይና መረጋጋት አልቻለችም። በመሀል አትቀርጹ ተብሎ እንግዲህ ካሜራ ተከልክለው ስለነበር እያሳዩን አልነበረም። ብቻ ያም ሆነ ይህ ለሀገሯ በቅታለች ማለት ነው። ኢንሻአላህ አላህ ቀሪ ዘመኗን ደግሞ በጤና የምትኖር ያድርጋት። አይደለም ታስሮ ጠያቂ በሌለበት በሰው ሀገር ይሄን ያክል ዓመት መቆየት ይቅርና እየሰራ እንደፈለግን ሁነን እንኳ እየኖረ ደሞዝ እየተከፈለን እንኳ የስደት ኑሮ ምን ያክል ከባድ እንደሆነ የሚያውቀዋል። አይደለም እስር ቤት ውስጥ ሆኖ ማለት ነው። እና ባታብዳ ይምሮ ባይነካ ነበር የሚገርመው።
የምታደርገውን ነገር አታውቅም፣ አልተረጋጋችም። በጣም ታለቅሳለች፣ ተደናግጣለች። ያው ካየቻቸው ብዙ አመት ስለሆነ እንግዲህ በእስር ብቻ 13 14 አመት 11 ቆየች ነው እየተነገረ ያለው። ግን አልሐምዱሊላ ነው። አልሐምዱሊላ ማለት እንደዛ የሞት ፍርዱ እንደተፈረደባት ያ የሞት ፍርድስ ተግባራዊ ሆኖባት ቢሆን አስባችሁታል? እኔ ወላሂ ከሷ በላይ ያሳዘኑ ወላጆቿ ናቸው። በቃ አባትየው እንዲያጭንብጥ ጥሎ ሳይ በጣም ነው የሚያሳዝነኝ በጣም እና ግን አልሐምዱሊላህ ለዚህ በቅተው ለመታየት በቅተዋል። እና ምን ተሰማችሁ? ምን ተሰማችሁ? እኔ ካላየው አላምንም ውሸት ነው ምናምን ስትሉ የነበራችሁ በእርግጥ ብትሉም አይፈረድም። ምክንያቱም ብዙ ጊዜ ቀጠሮ እየተያዘ ሲቀር ስለነበር ነው። እና አሁን ግን እውነት ሆነ አልሐምዱሊላህ ለዚች ቀን በቅታለች ማለት ነው። እና ብዙዎቻችሁ ትናንትና በካሜራ ሊቀበሏት ኤርፖርት እየሄደን ምናምን ስላችሁ ውሸት ነው የውሸት ወሬ ነው ለዩቱብ ብላችሁ ምናምን እያላችሁ ነበር። ያልሆነ ነገር አይወራም በነገራችን ላይ የሀገሬ ልጆች። ይሄ ደግሞ የሚቀለድበት ነገር አይደለም። ገብቷችኋል? የሚቀለድበትና የማይቀለድበት ነገርም አለ። ስንት ዋጋ የተከፈለበት እኮ ነው። አዲስ የመጣችሁ ሌላን ታሪክ የማታውቁ ሊመስላችሁ ይችላል። ታሪኳን ካልሰማችሁ እርግጠኛ ነኝ አሁን የቪዲዮ ስለቅ ራሱ አሁን አዲስ ስደት የመጣችሁ ብዙዎች ላታውቁ ትችላላችሁ። እንደዚህ ያለ ስህተት በጭራሽ እንዳትሞክሩት እሺ የሀገሬ ልጆች። እሷ አላህ አግዟት ነው ይችን እድል ያገኘቻት። ምንድነው መሰላችሁ የመዳሟን ልጅ መዳም ቤት ተቀጥራ እየሰራች እያለ የመዳሟ ባል ያስቸግራት ነበረ። ጾታዊ ጥቃት ሊፈጽምባት ሲል እሷ ደግሞ በድንጋጤ ስችን አንስታ እንደወረወረች የሰማነው ታሪኩ ማለት ነው። እና ያንን ስችን ስትወረውር ሰውየውን ትቶ ያ የወረወረችው ነገር ማንን ይመታል? ህፃኗን ማለት ነው። የማንን? ያሰሪዎቿን። በዚያ ምክንያት ያሰሪዎቿ ልጅ ትሞትባታለች። ከዛም ህጉ ደግሞ የሚፈቅደው የገደለ ይገደላል። እህታችንን ለ11 ዓመት ያክል ታሰረች። የሞት ፍርድ ተፈርዶባት እስከ 11 ዓመት ድረስ የሞት ፍርዱ ተግባር አልሆነም ነበረ። ከ11 ዓመት የእስር ቆይታ በኋላ የሞት ፍርዱ በብር ተወሰነላት። እነዚያ የሟች ቤተሰቦች ገንዘብ ከሰጣችሁን የሞት ሽረቱን እንፈታላችሁና ልጃችሁን መውሰድ ትችላላችሁ ተባለ። የድሃ ልጅ ስለሆነች ነው የተሰደደችው። አይደለም ያንን ያክል ብር ይቅርና ምንም የላቸውም ቤተሰቦቹ። ግን የኢትዮጵያ ሕዝብ መልካም ነው፣ አዛኝ ነው። ትንሽ ትልቅ ሳይል በተለይ በአረብ ሀገር የምንገኝ ልጆች ለራሳችን አናውቅም እንጂ ሰው ተቸገረ ሲባል አያስችለንም። ከራሴም ጀምሮ ወላሂ ሕዝቡ ሃይማኖት፣ ብሔር ሳይል ተረባረበላት። ያ አይቻልም የተባለ ብርም ሞላ። ብሩ ቢሞላም ግን ብሩ ከሞላ ወዲያውን ትፈታለች ትባል የነበረችው ልጅ አልተፈታችም። ብሩም ተከፍሎላት ለ3 ዓመት ምናምን ያክል በስር ቆየሽ ማለት ነው። አላህ ደግሞ ያለ ጊዜ ቀኑ ደረሰና ለዛሬዋ ቀን በቅታ በሰላም ለሀገሯ በቃች። ስለዚህ ህፃናቶችና አሮጊቶችን የምትንከባከቡቶች ከምንም በላይ ትዕግስት ያስፈልጋል። በትዕግስት ለመስራት ሞክሩ። ካልሆነ ደግሞ ጥላችሁ ውጡ። እሺ፣ በጣም ከባድ ነው። ልጅ መያዝ ምን ያክል እንደሚከብድ ሰርቶ የሚያውቀው ሰው ብቻ ነው የሚያውቀው። እኔ ሁሌም እላቸዋለሁና ብቻ ሁላችንም አላህ ከክፉ ነገር ጠብቆ በሰላም ለሀገራችን ያብቃል። እና ምን ተሰማችሁ?